የሰባተኛውን ጠቅላላ ምርጫ አስመልክቶ ከቁጫ ህዝብ ዲሞክራሲያዊ ፓርቲ ቁደፓ የተሰጠ አስቸኳይ ጋዜጣዊ መግለጫ። የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁደፓ የዜጎችን የመምረጥና የመመረጥ ህገ መንግስታዊ መብትና ነፃነትን የገፈፈውንና የምርጫ ስነ ምግባር አዋጅ ደንቦችን በሚቃረን መልኩ የሚደረገውን አግላይ ምርጫና የምርጫ ውጤት አይቀበልም። ሰባተኛው ጠቅላላ ምርጫ ከምርጫ 23 ዓመተ ምህረት ማግስት ጀምሮ በቁጫ ምርጫ ክልል ፓርቲያችን አባላት አመራሮችና በመራጩ ህዝብ ላይ እየደረሰ ያለው ሰብአዊ ዲሞክራሲያዊና ህገ መንግስታዊ መብት ጥሰቶች ተጠናክረው በቀጠሉበት ሁኔታ የሚደረግ አግላይ ምርጫ ነው። በፌዴራል ህገ መንግስት አንቀጽ 38 ንዑስ አንቀጽ 1 ሐመርሃ እና የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 5 ንዑስ አንቀጽ 1 እና 2 በመንግስት ደረጃ የሚካሄድ ማንኛውም ምርጫ ሁሉን አቀፍ፣ ቀጥተኛ፣ በምስጢር ድምፅ አሰጣጥ መራጩ ህዝብ በነፃነት ፈቃዱን የሚገልጽበትና የመምረጥና የመመረጥ ህገ መንግስታዊ መብት በህግ ያልተገደበ ዜጋ በምርጫ የመሳተፍ መብትን የሚያረጋግጥ ቢሆንም የፓርቲያችን እጩዎች፣ አመራሮች፣ አባላትና በሰባተኛው ሀገራዊ ምርጫ የመሳተፍ መብትና ነፃነትን በገዢው ብልጽግና ፓርቲ መዋቅር አመራሮችና በታጠቁ የመንግስት ኃይሎች ተነፍገናል። በቁጫ ምርጫ ክልል ፓርቲያችን ምርጫውን በነፃነት የሚፎካከርበት ምቹ፣ እኩል፣ አሳታፊና ፍትሃዊ የምርጫ ምህዳር ሳይፈጠር ግንቦት 24 ቀን 2018 ዓ.ም ሊፈጸም ያለው ሰባተኛው ሀገራዊ ምርጫ የፓርቲያችን መብትና ጥቅም የዜጎችን የመምረጥና የመመረጥ ህገ መንግስታዊ መብትና ነፃነትን የሚገፍ በመሆኑ ችግሮች ባልተፈቱበት ለአንድ ወገን በሚያደላ መልኩ የሚካሄደውን ምርጫና የምርጫ ውጤትን ፓርቲያችን ቁደፓ የሚቀበለው አይደለም። የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁደፓ የቁጫ ህዝብ የማንነት እውቅናና ራስን በራስ የማስተዳደር ህገ መንግስታዊ ዲሞክራሲያዊና ተፈጥሯዊ መብቶችና ጥቅሞች እንዲከበሩ ለማስቻል ከኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ካገኘበት ጊዜ ጀምሮ እጅግ ሰላማዊ፣ ዲሞክራሲያዊና በሀሳብ ልዕልና ላይ የተመሰረተ ስልጡን የፖለቲካ ትግል የሚያደርግና በህዝብ የሚታመን የህዝብ ፓርቲ ነው። በሰባተኛው ጠቅላላ ምርጫም ፓርቲውን በመሰረታዊ የቁጫ ህዝብ ዳግም የመመረጥ ከፍተኛ እድል ያለው በመሆኑ በቁጫ ምርጫ ክልል የኢትዮጵያ ብሔራዊ ምርጫ ቦርድ የህግ የበላይነትንና የምርጫ ስነ ምግባር አዋጅ ድንጋጌዎችን ያስከብራል በሚል እምነት ለምርጫው ብቁ እጩዎችን በማቅረብ ምርጫውን ለማሸነፍ ወደ ምርጫ እንቅስቃሴ እየገባን ቢሆንም አስቻይ ሁኔታ ባለመፈጠሩ ፓርቲያችን ምርጫውን ዳግም የማሸነፍ እድሉ ብቻ ሳይሆን እንደ ተፎካካሪ ፖለቲካ ፓርቲ በምርጫው የመንቀሳቀስ አንዳች ነፃነት አልነበረውም። ፓርቲያችን ቁደፓ የሀገሪቱን ህግና የምርጫ አዋጅ ደንቦችን አክብሮ ሰላማዊ፣ ዲሞክራሲያዊና ህገ መንግስታዊ መንገድን ጠብቆ የሚታገል ፓርቲ በመሆኑ በአንጻራዊ መልኩ የተሻለ የምርጫ ምህዳርና ዲሞክራሲ በነበረበት የ13 ሀገራዊ ምርጫ ካሸነፈበት ማግስት ጀምሮ እስካሁን የምርጫ ዋዜማ ድረስ በምርጫ ክልሉ የገዢው ብልጽግና ፓርቲ መዋቅር አመራሮቹ፣ የመንግስት ጸጥታ አካላት ከ16 በላይ ጽሕፈት ቤቶችን በኃይል የማዘጋት የፓርቲያችን አባላት ህገ መንግስታዊና ዲሞክራሲያዊ መብታቸውን ተጠቅሞ የፓርቲያችን አባል፣ አመራር፣ ደጋፊ በመሆናቸውና ቁደፓን ስለመረጡ ተብሎ ዘርዝረን ለማንጨርሳቸው ለሰብአዊ ዲሞክራሲያዊና ለኢሞራላዊ ጥቃቶች ተዳርገዋል። በሰባተኛው ሀገራዊ ምርጫም በነፃነት እንዳንሳተፍ በአካባቢው የገዢው ፓርቲና የመንግስት አመራር አካላት፣ የጸጥታ አካላትና ብልጽግና ፓርቲን በመወከል በቁጫ ምርጫ ክልል በዚህኛው ምርጫ በሚወዳደሩ እጩዎች ፓርቲያችንና የፓርቲያችን እጩዎች ምርጫውን በነፃነት ተፎካክረው የምርጫ ማኒፌስቶና እጩዎች የማስተዋወቅ የፓርቲውን ፖለቲካ ዓላማ የሚወክለውን አርማ፣ ባንዲራና የምርጫ ምልክት የማስተዋወቅን ጨምሮ የአደባባይ ምርጫ ቅስቀሳ ማድረግ እንዳንችል፣ የምርጫ ካርድ እንዳናወጣ ህገወጥ እገታና የግድያ ሙከራ ፈጽመውብናል። በአሁኑ ሰዓት የምርጫ ካርድ ያወጡ ዜጎችና መራጮች ቁደፓን እንዳይመርጡ በአደባባይ ማስፈራራት፣ የምርጫ ካርድንም ከመራጩ ህዝብ ወደኋላ መሰብሰብ፣ መደብደብ፣ በገንዘብ መቅጣትና የጥላቻ ስድብ እየተፈጸመ ቀጥሏል። በመሆኑም በምርጫ ክልሉ ፓርቲያችንና ፓርቲውን ወክለው በምርጫ የሚወዳደሩ እጩዎች የፓርቲውን የምርጫ ፕሮግራም ሀሳብን፣ የምርጫ ምልክት፣ አርማ እና ባንዲራ በነፃነት አቅርበን ፓርቲውን ባቋቋመው ታላቁ የቁጫ ህዝብ የመምረጥና የመመረጥ ህገ መንግስታዊ መብቱና እድሉ 100% ዝግ እንዲሆን ተደርጎ የሚካሄድ ምርጫ አሳታፊ፣ ፍትሃዊና ዲሞክራሲያዊ የምርጫ መሪን የሚያሟላ ምርጫ ሊባል አይችልም፣ አይደለም።
በመሆኑም ግንቦት 24 ቀን 2018 ዓ.ም ሊካሄድ ያለው 7ኛ ጠቅላላ ምርጫ በቁጫ ምርጫ ክልል የፓርቲያችን መብትና ጥቅም የዜጎች የመምረጥና የመመረጥ ህገ መንግስታዊ መብትና ነፃነት የሚረጋገጥበት ፍትሃዊ አሳታፊና እኩል ተሳትፎ ምህዳር ባልተፈጠረበት ሁኔታ ተደረገ ለማለት ለይስሙላ የሚፈጸም ምርጫ ለሀገራችን ዲሞክራሲ ስርዓት መጎልበት የሚፈይደውና የሚጠቅመው አንዳች ነገር አይኖርም። ይልቁን በምርጫ ክልሉ ገዢው ብልጽግና ፓርቲን ለማንገስ የሚደረግ እንጂ ነፃ፣ ፍትሃዊ፣ አሳታፊ፣ ተአማኒ እና ቅቡልነት ያለው ዲሞክራሲያዊ ምርጫ ሊባል አይችልም። ስለሆነም ፓርቲያችን እጩዎችና ዜጎች የምርጫ ካርድ እንዳይወስዱ ተደርጎ የዜጎችን የመምረጥና የመመረጥ ህገ መንግስታዊ መብት የሚቃረነውን ምርጫ እንዲታገድ ስልጣን ላለው አካል ያመለከተ መሆኑን ለህዝቡ ለማሳወቅ ይህን አስቸኳይ መግለጫ ለማውጣት ተገዷል። የዚህ መግለጫ ዋና ዓላማም በቁጫ ምርጫ ክልል ያለው ህዝብ አሁን ያለበት የምርጫ ድባብና አውድ የህዝቡን መከራ አባብሶ የቀጠለና ህዝቡን ከፍ ላለ ውጥረት ዳርጎት ስለሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፌደራል መንግስትና የሰብአዊ መብት ተቋማት የህግ የበላይነት፣ የህዝቡ ሰብአዊ የመምረጥና የመመረጥ ህገ መንግስታዊና ዲሞክራሲያዊ መብቶች እንዲረጋገጡ አስቸኳይ ህጋዊ እርምጃ እንዲወስዱ ፓርቲያችን በአጽንኦት ለመጠየቅ ነው። 7ኛው ጠቅላላ ምርጫ በቁጫ ምርጫ ክልል ለጊዜው ታግዶ እንዲቆይና የተጠቀሱ ግድፈቶች በአስቸኳይ ታርሞ ከ2 ወር ባላነሰና ባልበለጠ ጊዜ ውስጥ እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ በቀሪው ቀናት ተገቢውን ህጋዊ ውሳኔ እንዲያስተላልፍ አበክሮ ይጠይቃል። በመጨረሻም ፓርቲያችን ቁደፓ የቁጫ ህዝብ ህገ መንግስታዊ መብትና ጥቅም ለማስከበር የተለመደውን ፍጹም ሰላማዊና ህጋዊ ትግል ማድረጉን የሚቀጥል መሆኑን ለህዝባችን በክብር ያረጋግጣል። ፍትሃዊ ምርጫ ለዲሞክራሲ ግንባታ ግንቦት 19 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። አመሰግናለሁ። ይህንን የዛሬ አስቸኳይ መግለጫ ከማውጣታቸው በፊት በሚመለከታቸው የኢትዮጵያ ብሔራዊ ምርጫ ሆነ ለሌሎች ተቋማት ይህን ጉዳይ አቅርባችሁታል ወይ ለሚባለው፣ አዎ ይህንን ጉዳይ ተያያዥ ነው ጥያቄው ከናፍቆት የተነሳው። የቁጫ ምርጫ ክልል ችግር ይሄ ምርጫ ሂደት ስለተጀመረ የመጣ ሳይሆን ላለፉት 5 ዓመታት ፓርቲያችን በምርጫ ክልሉ ምርጫውን ካሸነፈበት ማግስት ጀምሮ በመራጩ ህዝብ፣ በፓርቲያችን አባላት፣ ደጋፊዎችና አመራሮች ላይ ችግሮች እንዲደርሱ ሲደረግ ነበር። አጠቃላይ የኛ አባላት የፓርቲው አባል በመሆናቸው ብቻ ለእስራት፣ ለድብደባ፣ ከስራ ለመፈናቀል እንዲሁም በአካባቢ በህይወት የመንቀሳቀስ መብት እስኪያጡ ድረስ ጫናዎች፣ የፖለቲካ ጫናዎች፣ የባህል ጭቆናዎች ሁሉ የተፈጸመበት ነው። ከዛ ማግስትም ጀምሮ ለኢትዮጵያ ብሔራዊ ምርጫ ቦርድ እስከ ዛሬ ቀንም አቤቱታ እያቀረብን ያለ ነው። ይሄኛውን የ7ኛ ሀገራዊ ምርጫንም ሂደቱንም የሚቃረኑ ነገሮች ገና የምርጫ ቅስቀሳ ከመጀመሩም በፊት የምርጫ አስፈጻሚዎች ምልመላ በሚደረግበት ጊዜም የሚታዩ ክፍተቶች ነበሩ። እነኛ ክፍተቶችን ሁሉ ለቅመም ለኢትዮጵያ ብሔራዊ ምርጫ ቦርድ አቅርበናል። በወቅቱ ምርጫውን ለማስፈጸም የተመለመሉት አጠቃላይ የብልጽግና ፓርቲ አመራሮችና ደጋፊዎች አባላት ነበሩ። ይህንን ጥያቄያችን የኢትዮጵያ ብሔራዊ ምርጫ ቦርድን ተቀብለው ከሌላ አካባቢ ገለልተኛ አስፈጻሚ እንዲመጣ ታሪካዊ ውሳኔ አሳልፎ ወደ አካባቢ ገለልተኛ አስፈጻሚ ስምርት የተሰጠበት ሁኔታ ነበር። ከዛ በኋላ ግን የራሱ ውሳኔ በምን መልክ እንዳሸራረፈው ለኛ ግልጽ ባልሆነ ሁኔታ እነኛ ከዚህ በፊት የብልጽግና ፓርቲ አባል ደጋፊና አመራር ናቸው ተብሎ ከምርጫ አስፈጻሚነት እንዲወጡ የተደረጉት እንዲተኩ ተደርጓል እና አሁን እየተደረገ ባለው ምርጫ ሂደቱ ላይ የብልጽግና ደጋፊዎችና አባላት የቀበሌ አመራሮችም የምርጫ አስፈጻሚ ሆኖ ያሉበት ሁኔታ አለ። ስለዚህ ይህም አንዱን የምርጫ ሂደቱን ውጤት የሚያሳጣው በመሆኑ ለቦርዱ ጥያቄ አቅርበን አሳውቀን በሂደት ይታረማል። የምርጫ የመራጮች ምዝገባ ሲያልቅ ሌላ አፕሮች ይከተላሉ ቦርዱ የሚል ነገርን በቃል ንግግር ለኛ ምላሽ ሲሰጥ ነበር። አንዱ ይሄ ነው። ሌላው የምርጫ ቅስቀሳ ለማድረግ ወደ ቁጫ ምርጫ ክልል በምንሄድበት ጊዜ ከወላይታ ድንበር ወደ ቁጫ ዳና የሚባል ቀበሌ ስንደርስ ያኔ ስንሄድ ታላቅ መድረክ ነው ዝግጅት ያደረግነው። ወደ 10,000 ህዝብ የአደባባይ ምርጫ ቅስቀሳ ላይ እንዲሳተፍ ከተለያዩ አካባቢዎች የኛ ፓርቲ አባላትን ደጋፊዎችና መራጮች ህዝብ ማኒፌስቶችን ለማስታወቅ በሚሄደው ሂደት ከፍ ያለ ወጪ አውጥተን ያዘጋጀነው መድረክ በመሆኑ 8 የሚዲያ ባለሙያዎች ከበርካታ ሚዲያዎች
ከኛ የሄዱ ሁሉ አብሮም ተመልክተዋል። ልክ ቁጫ ድንበር እንደተሻገርን የኛን ምርጫ ድምጽ የሰማ ህዝብ እኛን ለመቀበል ሲወጣ የታጠቁ የመንግስት አካላት መደበኛ ፖሊሶች እንዲሁም ምርጫው ላይ ይዘው ብልጽግና ፓርቲ ወክሎ ምርጫውን የሚፎካከሩ የቁጫ ወረዳ ዋና አስተዳዳሪም ጭምር የከተማው ከንቲባ አብሯቸው ሆኖ ትዕዛዝ እየሰጡ እንዳንሄድ አድርገውናል። የምርጫ ማኒፌስቶን ማስተዋወቅ የኛ እጩዎች ከምርጫ ክልሉ የመምረጥ መብታችን ተጠቅመን ምርጫ ካርድን ጭምር ለማውጣት እንዲሁም አብዛኞቹ ከዛ አካባቢ ተጨቁነው ተሰደው የወጡ የኛ አባላት ምርጫ የኛ ታዛቢ ሆነው እንዲታዝቡ እዚሁ አሰልጥነናቸው ግንዛቤ ሰጥተናቸው ወደ 484 እና ከዛ በላይ የሆኑ ምርጫ ታዛቢዎችን ጭምር ይዘን ስንሄድ ነው ያንን እንዳናልፍ ተደርገን። በእርግጥ በዕለቱ በህይወት እንድንመለስ አልተፈለገም ነበር። እኛ እጩዎች ነን። የእሳቸው ደግሞ የምርጫ ክልሉ ህዝብ ተወካይ ናቸው፣ እንደራሴ ናቸው። ወዲያው ነው መኪናውን አስቆሞ ከገቢና እንድንወርድ ያደረጉት። እጅግ በጣም ጭካኔ በተሞላ ሁኔታ ነው ከመኪናችን ያወረዱን። ከዛ በኋላ ህዝብ በጣም ከፍ ባለ ቁጥር ስለወጣ በፍጥነት ስለደረሰ በህይወታችን ላይ አደጋ ሳይደርስ ልንመለስ ችለናል። ስለዚህ ይሄንን ወዲያው ነው ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረብነው። ለሌሎች የመንግስት ተቋማትም ይሄን ሂደት ያሳውቅነው ወዲያው ነው። እስካሁን ሰዓት ድረስ የቦርዱ ምላሽ እየጠበቅን ባለንበት ሂደት ነው የምርጫ ቀኑ እጅግ እየተቃረበ የመጣው። በእርግጥ ቦርዱ ያደረገው ምንድነው የኛን ቦታ ተቀብሎ ብልጽግና ፓርቲና መስተዳደር አካላት ምላሽ እንዲሰጡ የጻፈው ደብዳቤ እኛንም ደርሶናል፣ በእጃችን ያለ። ነገር ግን ይሄ ምርጫ ሂደት ነው፣ በፍጥነት ነው ውሳኔ ማግኘት አለበት። ከዛም አልፎ ተጨባጭ ችግሮች ምንድነው ለሚባለው ከመራጩ ህዝብ እጅ ካርድ እየተነጠቀ ይመዘገባል። ኦዴፓን የምትመጡ ከሆነ መለያ ቁጥሩን መዝግበናልና ከምርጫ ቀን 25 በኋላ እዚሁ በህይወት የመቀጠል የመኖር እድል አይኖራችሁ፣ በህይወታችሁ ፈርዳችሁ ነው መምረጥ ካለባችሁ ኦዴፓ የምትመጡ የሚል ማስፈራራት ይፈጸማል። እንመጣለን ለምን ህገ መንግስታዊ መብት አይደለም ወይ ያሉ አባላታችን ተደብድቧል። እኛን ለመቀበል በዕለቱ የወጡ በርካታ አባላቶቻችን ታስረዋል። እነዚህ በስም መጥቀስ እንችላለን። ለኢትዮጵያ ብሔራዊ ምርጫ ቦርድን በደብዳቤ ያስገበራቸው ስለሆነ ተጨባጭ ችግሩ ምንድነው የሚባለው፣ አንደኛ ፓርቲያችን ወክሎ በምርጫ ክልሉ እጩ ሆነው የቀረቡ አመራሮች ካርድ እንዳይወስዱ ተደርጓል። ሁለተኛ የምርጫ ክልሉ የህዝብ ውክልና ስልጣን ያለ ፓርቲ ነው ፓርቲያችን። የፓርቲያችን አጠቃላይ ፖለቲካ እንቅስቃሴ እዛው ዝግ እንዲሆን ተደርጓል። ይህ በሆነበት የሚደረግ ምርጫ ውጤትን አንቀበልም ስንል የምርጫ ሂደትን የዜጎች መምረጥ መብትን የሚጋፋ ምርጫ ከተደረገ ውድቅ ስለሚሆን ነው። ባለፈው ምርጫ በስድስተኛው ምርጫ የአንድ የኢዜማ እጩ ፖስተር ላይ ባለፈው ፔፐር ላይ ፎቶ አልተታተመም ተብሎ ምርጫው እንዲደገም ውድቅ እንዲሆን ተደርጓል። ዳግም ምርጫ እንዲደረግ ተወስኖ፣ ስለዚህ እኛ የምርጫ ክልሉ እጩዎች ካልተመዘገቡ የመመረጥ መብታችን ከተነፈግን ይሄ ምርጫ ውድቅ መሆኑ የማይቀር ምርጫ ነው። ለዚህ ነው የዜጎች መመረጥ መብትን የነፈገ የፌደራል ህገ መንግስትና የምርጫ አዋጅ ህግን የተቃረነን ውጤት አንቀበልም ስንል ሂደቱ አግላይ ስለሆነ ነው። አግላይነቱን አንቀበልም የሚለው በዚህ ሂደት ውስጥ ደግሞ ወደ ምርጫ ከሚገባ ችግሮቹ ሁኔታዎቹ ታርሞ ምርጫው እንዲደረግ ያቀረብነው አቤቱታ ህጋዊ ውሳኔ ሊሰጠው ይገባል ነበር። እስከዚህ ሰዓት ድረስ ይሄ ህጋዊ ውሳኔ ስላልተሰጠ ምናልባትም ቦርዱ በቀሪው ቀናት ህጉን መሰረት ያደረገ አስቸኳይ ውሳኔ እንዲያሳልፍበትም በዚህ ሂደትም ጥያቄውን ለቦርዱ ጭምር ነው የምናቀርበው። ሌሎች ጉዳዮች ላይ ፕሮፌሰር ይሄድበታል። እሺ፣ በጣም እናመሰግናለን። ተነካክቷል ነገሮች። እንግዲህ ችግሮችን ቁጥር ስፍር የለም። ባለፈው ሚያዝያ 10 ላይ ከደረሰብን መገፋት፣ መታገት እና ወደኋላ እንድንመለስ ከተደረግን ጊዜ ጀምሮ እግር በእግር ቀን በቀን በሚባል ደረጃ በዋናነት ጉዳዩ የሚመለከተው የኢትዮጵያ ብሔራዊ ምርጫ ቦርድ ስለሆነ በጽሁፍ ብቻ ሳይሆን በአካልም፣ ምክንያቱም የሀገራችንን ዲሞክራሲያዊ ስርዓት ግንባታ በጋራ ማሳለጥ ስላለብን ያም ስለሚሰማን በኃላፊነት ስሜት ስናደርግ ነበር። ግን የተሰጡ ምላሾች በቂ አሳሪ አይደሉም። የተፈጠሩ ወይም የተጣሱ የምርጫ ስነምግባር
ደንብም ሆነ ህገ መንግስታዊ ጉዳዮች በተገቢው አልታዩም። ምላሽ በፍጥነት ማግኘት ነበረባቸው። እኛ ወዲያው ነው 10 በኋላ ወዲያው ካርድ አለመውጣታችን እኛ ብቻ ሳንሆን ከኛ ጋር ብዙ በታዛብነት የሚቀመጡ የፓርቲያችን አባላት በስፋት ባሉበት ነበር እንዳናወጣ ተደርገናል። እጩ ነኝ እኔ ካርድ ከሚመረጥበት ቦታ ማውጣት ነበረብኝ። ያንን ተከልክያለሁ። ይሄ ህገ መንግስታዊ መብት ነው። እኔ ራሴ እጩ ሆኜ ማለት ነው። ሌሎች በተመሳሳይ እጩዎቻችን ያንን የማድረግ እድሉን አላገኙም። ተነፍገናል በኃይል ማለት ነው። ስለዚህ ይሄ በጣም አስቸኳይ ፈጣን ውሳኔ የሚጠይቅ ነበር። ይሄ እስከዛሬ ድረስ ምላሽ አላገኘም። ማኒፌስቶ ማሳወቅ ካልተቻለ፣ ህዝብን መገናኘት ማግኘት ካልተቻለ፣ መርጣለሁ የሚል ህዝብ ጋር ካልወረድን፣ ራሳችን መኖራችንን ለህዝቡ ካላሳየን፣ ህዝቡን እኛ በርቀት ላይ ቁጭ ብለን እኛን ትመርጠናለህ ማለት ህዝቡን ለከፍተኛ አደጋ ማለት ነው። ከዚህ በፊት ህዝቡ የሲኦላዊ መከራ ህይወት ሲጋት ነው የኖረውና ያ ብሶ እንዲቀጥልበት ስለሚያደርግ እንግዲህ ይሄ እውነታ ባለበት እንግዲህ አፋጣኝ የሆነ የተቆረጠ ምላሽ አልተገኘም። የቀድሞውንም ይጎትታል። አንድ የፓርቲ ጽሕፈት ቤት የለንም። 16 ነበር፣ ወድሟል። ውስጡ ያለው ንብረትም ወድሟል። ያ ወደኋላ አንድ መመለስ አልተቻለም። ለመመለስ ጥረት ባደረግንበት ጊዜ አከራዩን ግለሰብ እንዳልነበር አድርገውታል፣ ቀጥቅጠውታል፣ ቤቱ እንዲፈርስበት ተደርጓል። ስለዚህ በእንዲህ አይነት ሁኔታ አንድ ክፍል እንኳ የፓርቲ ጽሕፈት ቤት ማግኘትም ማደራጀትም ባልተቻለበት ቦታ ላይ ምርጫ እዛ ጋር ተፎካካሪ ሆኖ ቀርቦ ያድርግ ማለት ህዝብንም ማዋረድና ለመከራ መዳረግ ስለሆነ ከዚህ አኳያ ይሄ አስቸኳይ መፍትሄና መልስ የሚሻ ጉዳይ ነበር። በዛ ልክ ስላልተሰጠ እንግዲህ ነው ተገቢው ምላሽ አልተሰጠ ማለት ነው። የታሰሩ እጩዎችን በተመለከተ እጩዎች ባይታሰሩም ከመታሰር በላይ ነው የግድያ ሙከራ ተፈጽሞብናል። እንግዲህ እዛ ያለው መራጩ ህዝብ እስራት ማለት በ5 ዓመታት እህል ውሃ ሆኗል ምግብ ማለት ነው። በዛ ልክ ስለሆነ እኛንም ሰልችቶናል፣ ተቋማትም ተሰላችተዋል በዚህ ጉዳይ። ስለዚህ መቼ እንደሚታሰር መቼ እንደሚለቀቅ አይታወቅም። ይሄ በቃ የህይወቱ አካል ስለሆነ ማለት ነው። ስለዚህ ያንን ይመስላል። ነፃነት የለም ያልነው ይሄ ነው። ወንድም ነካክቶታል። ለአንድ ምርጫ ትልቁ ግብዓትና ውጤት ቅቡልነት እንዲኖር የሚያደርገው ሂደቱ ነው። ሂደቱ ከመነሻው ጀምሮ የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ከመነሻው ጀምሮ ያለው ምቹ ሁኔታ፣ አስቻይ ሁኔታ፣ እኩል ሜዳ ተፈጥሮ በዛ ውስጥ ሁሉም አካል ህግን ጠብቆ የመጫወቻውን ህግ ጠብቆ እዛ ከሄዱ ከተንቀሳቀሱ መጨረሻ የሚመጣው ውጤት እኛ ተመረጥን አልተመረጥን ጉዳያችን አይደለም። ግን እድሉን ተነፍገናል። እጅ እግራችን ታስሮብናል። በዚህ ውስጥ ህገ መንግስታዊ መብት በተጣሰበት የምርጫ አዋጅና እንደገና ያንን ለማስፈጸም የወጡ የምርጫ ደንቦች በተጣሱበት ስነምግባር ደንቦች በተጣሱበት እየሄደ ያለ ነገር ስለሆነ ከማግስቱ ገና ከመነሻው ጀምሮ ይሄንን ያስረዳን ከምርጫ አስፈጻሚዎች ጀምሮ የምርጫ እንደገና ቅሬታ ሰሚ ኮሚቴዎች ጀምሮ አጠቃላይ ማለት ነው ምርጫ ጣቢያ ላይ የሚያስፈጽሙ አስፈጻሚዎችን ጀምሮ ካርድ ምዝገባ የመራጮች ምዝገባ ጀምሮ ያሉ አጠቃላይ የተዳፈኑ ነገሮችን እየገለጽን እያለ 24 ሰዓት ሙሉ እስከዚህ ደቂቃም ድረስ ነገም ይቀጥላል። ምናልባት ምርጫው እዛ ምርጫ ክልል ላይ እንደውም ሾላ በድብኑ ተብሎ የሚካሄድ ከሆነ ህዝቡ ትገደላለህ እየተባለ ትገደላለህ የሚባል ህዝብ እንዴት ያለ ምርጫ ነው የሚካሄደው? ውጤቱስ ምን አይነት ምርጫ ይሆናል የሚለውን ነገር ለማሳየት ነው። ስለዚህ ከመነሻው ጀምሮ አካታች ስላይደለ ቅድመ ምርጫው በራሱ በከፍተኛ ተጽዕኖና ጨለማ ውስጥ ያለ ስለሆነ ከዚህ አኳያ ለፓርቲያችን ይሄ የሚመጣውን ነገር የማግኘቱ የመሸከሙ ነገር አይኖርም ለማለት ነው። ሌላኛው ምናልባት ባለፈው ከ21 ጋር ማነው ከሚያዝያ 10 ጋር በተያያዘ ወዲያው ነው ያደረግነው። ወዲያው ሁሉንም ነገር አቅርበናል፣ አሳውቀናል። በመደበኛ መንገድ በጽሁፍ በደብዳቤ የሚደርሱ ለምሳሌ የብልጽግና ፓርቲ እጩ የሆኑ ሰዎች መራጩን ህዝብ ሰብስቦ ምን እንደሚሉ እናጠፋለን፣ እናስወግዳቸዋለን፣ ይሄ የኛ የፓርቲያችን የሚመሩ የመሪዎችም ሐሳብ ነው ብለው እዛው እየዛቱ የሚናገሩትን ነገር ሁሉ በኦዲዮ በቪዲዮ በተጨባጭ መረጃ ምርጫው ላይ ምርጫ ቦርድ እርምጃ እንዲወስድ የሚያስችል በቂ መረጃ አቅርበናል። እስከ ዛሬ ድረስም ማለት ነው።
እስከዛ ድረስ ይሄ የኛ ትግል አልቆመም። ህጋዊ ትክክለኛ የሆነ ሰላማዊ የሆነ ትግልና ግን ያው ተገቢው ነገር አልተደረገም የሚለውን ነገር ነው፣ ምላሽ አልተሰጠም የሚለውን ነው። እንግዲህ ታዛቢም በሌለበት አንዱ የምርጫው አካል ነው። ታዛቢ ነው ምርጫ ውጤት ዋናው ቁልፍ ጉዳይ የሚያስጠብቀው። ህዝቡ ሊመርጥ ይችላል እንደ ነፃነት ኖሮት በዚህ በጨለማው ውስጥም መረጣ የሚባል ታዛቢ ከሌለ ምርጫ የለም፣ ሞተ ማለት ነው። እዚያው ምርጫ ጣቢያ ላይ ሞተ ማለት ነው። ማንም እንደፈለገ ሊያደርግ ይችላል። እንግዲህ ካርድ ወደ ኋላ እየተወሰደ እንትኑ እየተያዘ ኮድ ሁላ እየተለቀመ እስከ ዛሬ ድረስ አልቆመም። ይሄ ነገር ባለበት ታዛቢ እንደገና በሌለበት ምርጫ እዛ ከተካሄደ ማለት የሚሆነው ነገር ስለሚታወቅ ከዚህ አኳያ ነውና ያው ምላሹ ስናይ አጥጋቢ ምላሽ እስካሁን ድረስ አልተሰጠም። ሂደታዊ የሆኑ ጉዳዮች ናቸው። አመሰግናለሁ። እሺ ይህን ምርጫ የማገድ ስልጣን ላለው ፍርድ ቤት አቅርበናል። በትናንትናው ዕለት ልደታ ከፍተኛ ፍርድ ቤት የምርጫ ጉዳዮች ምድብ ችሎት ይህንን ጉዳይ አቅርበናል። ሌላው አሁን ምርጫ ውጤቱን አንቀበልም ስንል በዚህ ሂደት ህዝቡ በእርግጥ እንደሚመርጥ ይታመናል። ለዛም ነው የሁሉ ጭቆና ህዝቡ ላይ የሚፈጸመውና እኛም ብንመርጥ እንኳን ውጤቱን አንቀበልም። እኛ ባልተሳተፍንበት ምርጫ እጩዎች ባልተመዘገቡ ራሳቸውን የመምረጥ መብት ባልተከበረበት ሁኔታ አሁን ባለው ሂደት እንኳን ህዝቡ ለኛ ፓርቲ ድምጽ ቢሰጥ እኛ አንቀበለው። በርካታ ዜጎች የመምረጥ ህገ መንግስታዊ መብት አላቸው። ወንጀል አልሰሩም። ሐሳባዊ ትግል አድርጓል። ሰላማዊ ትግል አድርጓል። በ5 ዓመት አንዴ የሚመጣውን ምርጫ የመሳተፍ ሙሉ መብት አላቸው። እነዚህ ዜጎችን ከጫውታው ውጪ ያደረገን ምርጫ ሂደትን አንቀበልም ነው። ስለዚህ ከምርጫ እንወጣለን እያልን አይደለም። ምርጫው እንከኑ ተፈቶ በግንቦት 24 ሊደረግ የነበረው ምርጫ ከሁለት ወር ባልበለጠ ጊዜ ውስጥ እንዲደረግ ታግደው አስቻይ ምርጫ ኤንቫይሮንመንት እንዲፈጠር ነው የኛ ጥያቄያችን። ይህንን ሂደት እምቢ ተብሎ የሚፈጸም ከሆነ ደግሞ የሚመጣውንም ውጤት አንቀበልም ነው። የህዝቡንም የመምረጥ ነፃነትን የነፈገ ስለሆነ ነው። በየቦታው ህዝብ ላይ ይዛታል፣ እንደውም ማስፈራሪያ ይደረጋል። ይሄን የሚያደርጉት ተራ ሰዎች አይደሉም። እስከ ክልሉ ፕሬዝዳንት ድረስ በይፋዊ ቅስቀሳ የምረጡኝ ቅስቀሳ ላይ ቁጫ ምርጫ ክልል ሄደው የተናገሯቸው ነገሮች ህዝብንም የኛ ፓርቲንም በጥላቻ የተሳደቧቸው ነገሮችን በቪዲዮ በኦዲዮ ለኢትዮጵያ ብሔራዊ ምርጫ ቦርድ አቅርበናል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድርን ጭምር ማለት በአጠቃላይ በክልሉ ሁሉም ማለት በሚቻል ደረጃ በዚህ ህዝብ ላይ ዘምተውበታል። ፓርቲያችን ላይ ዘምተውበታል። ይሄ በሰነድ በቪዲዮ በኦዲዮ ለኢትዮጵያ ብሔራዊ ምርጫ ቦርድ የቀረበ ነው። ቦርዱም በእርግጥ ጥረቶችን እያደረገ ነው ያለው። በአስቸኳይ በሁለት ቀን ብልጽግና ፓርቲና ይህን ድርጊት የፈጸሙ አካላት ምላሽ እንዲሰጡ ጥያቄ አቅርቦላቸው እኛን ደርሷል ግልባጩ። በእርግጥም እኛ ይህን ምርጫ እንዲቆም ባንጠይቅን እንኳን ቦርዱም በቀሪው ቀናት ህጉንና የምርጫ አዋጁን ያስከብራል የሚል እምነት በእኛ በኩል አለ። ነገር ግን የህዝቡ ጫና እኛ ላይ ውጥረት ፈጥሯል። ህዝቡ ልክ እንደመረጠን ውክልና እንደሰጠን እኛን የመጠየቅ ኃላፊነቱ ሳንወጣ ስንቀር የመፍሰጥ መብት አለው። ያንን መብት ተጠቅሞ ህዝቡ በእኛ ላይ ጫና ፈጥሯል። ስለዚህ እኛ የምርጫ ሂደቱን የሚያሰነካክሉ ነገሮችን በህግና በተጨባጭ ማስረጃ እስካደረስን ድረስ ይሄ ፈጣን ውሳኔ ሊያገኝ የሚገባ ጉዳይ ስለሆነ ነው ወደዚህ አጣዳፊ መግለጫ ውስጥ የገባ ነውና በዚህ ሂደት ደግሞ ህዝብ በጣም በቁጣ ላይ ስላለ የህዝቡን መብትና ጥቅም ለማስከበር የህዝቡን አደራ ለመወጣት እያደረግን ያለው ትግሉንም ህዝቡ እንዲያውቀው እና ተረጋግተው ምርጫውንም ተረጋግተው የፈለገው እኛን ብቻ ይምረጥ አንልም። ህዝቡ በነፃነት ክብሩ መብቱ ተጠብቆ ከቀረቡ ፓርቲዎች የፈለገውን ይምረጥ። ህዝቡ በደስታ የመረጠ ምርጫ ሲሆን ከኛ ውጪ ሌላውን እሱን መርጦ ያ መብቱን የሚነፈግ ከሆነ ያንን ለማስከበር እኛ እንታገላለን። ስለዚህ በህዝቡ ላይ ሲደርስ የነበሩ በደሎች እጅግ በጣም ሀያል ናቸው። በዚሁ አጭር ቆይታ ዝርዝርን እንደማንጨርስ ቅድም በመግለጫችን ገልጸናል። ነገር ግን እኛ ደግሞ የህዝቡ ኃላፊነትን አደራ ስላለን ስርዓታት ሲለወጡ የዛ ህዝብ ጉዳይ እልባት እንዲያገኝ መረጃውን አደራጅተናል፣ ለሚመለከተው አቅርበናል። ህግና ስርዓት ካልሆነም ትውልድ
ዳኝነትና ፍርዱን እንዲሰጥ እንፈልጋለን። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ ከፍ ያለ ኃላፊነት ስላለው ሀገር እኛን አልበደለችንም። የአንድም ዜጋ መብት እንዲከበር የሚያስችል ህገ መንግስት አለ። ይሄንን ህገ መንግስት የሸለመችን ሀገር ዛሬ ስንጨቆን፣ ስንበደል፣ ስንገፋ ተቋማቱና ግለሰቦቹ ስልጣንን መከታ አድርገው የህዝባችን ድምጽ እንዲታፈን ሲያደርግ ዝም ብለን የምናይበት የምንሸክምበት ትከሻ ስለማይኖር ነው ወደዚህ የገባ ነውና በዚህ ሂደት ነው ወደ መግለጫ የገባ ነው የሚለው መውጣት አንችልም። አንደኛ እኛ ከምርጫው መውጣት አንፈልግም። መሳተፍ መወዳደር ነው የምንፈልገው። እየጠየቅን ያለነው የምርጫ አስቻይ ሁኔታ ተከልክለናል ነው። ተከልክለን እንዴት ነው የምንወዳደረው? የመንግስት አካላት ታጥቆ በታጠቀ መንግስት ፖሊስ ምርጫ ማኒፌስቶን ማስተዋወቅ ካልቻልክ፣ እጩዎችን ማስተዋወቅ ካልቻልክ፣ የምርጫ ይምረጡ እንቅስቃሴ ማድረግ ካልተፈቀደ እንዴት ምርጫ ውስጥ እንሳተፋለን? የተከለከልነው ወደነው ፈቅደው ሳይሆን የምርጫ ህግ አዋጅ እንዲከበር ማድረግ የሚገባው ተቋም ተገቢውን ውሳኔ ባለመስጠትና የመንግስት አካላት ታችኛው መዋቅር ላይ ያለው የመንግስት አካላት በፈጸሙት የምርጫ አዋጅ ጥሰት እንዳንመረጥ 100% የመመረጥ እድላችን ዝግ ሆኗል ነው እያልን ያለ ነው። ምርጫው ይሄን ሂደት ያላሟላ ምርጫ ስለሆነ ታግደው አስቻይ ሁኔታ ተፈጥሮ ምርጫው እንዲደረግ እየጠየቅን እንጂ ከምርጫው እንወጣለን እያልን አይደለም። እሺ፣ በጣም እናመሰግናለን። በዋናነት ዋናው የዚህ ቁልፉ ጉዳይ ኃላፊነት ያለበት ጉዳዩን በበላይነት እየመራ ያለው አካል ላቀረብናቸው የምርጫ ቅድመ ምርጫም ሆነ በሂደት ያሉ ጉዳዮችን በፍጥነት ፈቶ ውጤታማ ባለማድረጉ የመጣ ችግር ነው እንጂ እኛ ከዚህ በኋላ ከምርጫው ወጣን ማለት በሚያስችለን ደረጃ ላይም አይደለንም። ምርጫው ውስጥ ገብተን የመጨረሻ እርከን ላይ ነን። ምንድነው? ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ነፃ የሆነ ምርጫ እንዲካሄድ እንዲደረግ እንፈልጋለን። አሁን በተደረሰበት ሁኔታ ግን ያንን እንደዛ አይነት ምርጫ ለማካሄድ የሚያስችል ነገር የለም። እነዚህ ነገሮች ታድመው ተስተካክለው ህጉን በጣሱ አካላት ላይ ህጉ የሚፈቅደው ህጋዊ እርምጃ ተወስዶ የህዝቡ ህገ መንግስታዊ መብት እንዲከበር ነው እየጠየቅን ያለ ነው። ስለዚህ ውጤታማ የሆነ ምርጫ፣ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና በመራጩ ህዝብ ተአማኒ የሆነ ምርጫ እንዲካሄድ በቀሩት ቀሪ ቀናትም ይሁን እንደገና ምርጫው ታግዶ እንደተባለው ለህግ አካል ቀርቧል። ተገቢው ምላሽ ባለመሰጠቱ ለህግ አካልና ህግ አካል ዳኝነት እንዲሰጥ በዚህ ጉዳይ ላይ ቀርቦ ነው ያለው። ውጤት እየተጠበቀ ነው ያለውና ቦርዱ ይሄን ሁኔታ አስተካክሎ ሁኔታውን ካመቻቸ አሁንም ቢሆን እኛ ለምን አልተመረጥንም ወይ አንመረጥም አይደለም። ማንም ትክክለኛ ምርጫ ተካሂዶ ማንም ይመረጥ፣ እጅ ሰጠን የህዝቡን ሰላማዊ ትግል ወደፊት እናስከዳለን ነው ባጭሩ። ይሄ ነው እንጂ ከምርጫው አሁን ወጣን ብንባል ራሱ የሚያስከድ ደረጃ ላይ አይደለም። በጣት የሚቆጠሩ ቀናት ስለቀሩ ግን ምርጫው የምርጫን መስፈርት ማሟላት ስላለበት እና አሟልተው መካሄድ ስላለበት ታግዶ በህጋዊ መንገድ ጊዜ ኖሮት እኛም አስፈላጊውን ነገር አድርገን ከዛ በኋላ ሁሉም ፓርቲዎች እኩል ሜዳ ውስጥ ተጫውተው ህዝቡ የፈለገውን ፓርቲ የሚመርጥበት ሁኔታ እንዲመቻች ነው እየጠየቅን ያለ ነው። መጨረሻዋ ቀን ድረስ እስከ መጨረሻዋ የምርጫው ቀን ድረስም ከምርጫውም በኋላ ምርጫው እንደተባለውም ዳኝነት ፍትሃዊ የሆነ ውሳኔ ሳይወሰን ቢቀጥልም ሰላማዊ እንቅስቃሴ ብቻ እንዲያደርጉ ማንም ምንም ያድርግ። ምክንያቱም ከቁጥጥራቸውም ከኛ ቁጥጥርም ውጪ የሆነ ስራ ስለሆነ እዛ ውስጥ ዲሞክራሲ ደግሞ የአንድ ሀገር ዲሞክራሲ የሚገነባው በአንድ ጀንበር ስላይደለ እኛ የመጣንበት ዓለምንም ኢትዮጵያንም እያሳየን ያለ ነው። እጅግ ለቅ ያለ መከራ እየደረሰብንም የመጣንበት መንገድ ሰላማዊ መንገድ ብቻ ስለሆነ የኛ ደጋፊዎች፣ የኛ አባላት፣ እኛን ለመምረጥ የተዘጋጁ ዜጎች ሰላማዊ መንገድ ብቻ ጠብቀው ሁኔታዎች እንዲያልፉ ድረስ እንዲያሳልፉ ወይም እንዲንቀሳቀሱ ከፍ ያለ ለቅ ያለ ጥሪ እናስተላልፋለን። ያው በተጨማሪም የምርጫ ውጤቱን ለማስጠበቅ ሰላማዊ ትግሎችን ስለምናካሄድ ህዝቡ ያውቃል። ያው ከህዝቡ ጋር
ስነ ልቦና ሁሉ ስለሚናበብ ህዝቡ በትዕግስት ሁኔታውን በተረጋጋ ሁኔታ እንዲከታተልና አሁን ይደረጋል ተብሎ በሚታሰበው ምርጫም የሚስተዋሉ ችግሮችን በቀጥታ በተለመደው የኮሙኒኬሽን መስመራችን እንዲያደርሰን በዚህ አጋጣሚ ጥሪ ማስተላለፍ እንወዳለን። የቁጫ ህዝብ ያሻውን የመምረጥ እድሉንም ጭምር ነው እኛ አልቀረብንም ማለት ያን ጭምር ያጣ ስለሆነ የህዝቡንም መብት ለማስጠበቅ እጅግ ሰላማዊ ስልጡን ትግሎችን ከድረ ምርጫ በኋላም የምንቀጥል መሆኑን በዚህ አጋጣሚ ከፍ ባለ ክብር እናሳውቃለን።